ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። በዛሬ ቪዲዮ የሂሳብ ትምህርትን ይሆናል ይዤላችሁ የመጣሁት። የሂሳብ ትምህርትን ስራልን የሚሉ መልእክቶች እየደረሱኝ ነበር። ስለዚህ ሂሳብ ልሰራላችሁ ተገድጃለሁ ማለት ነው። ሂሳብ ከቁጥር 1 ብዬ ነው የምጀምር። ከዛ ሂሳብ ስንል መቼም መደመር፣ መቀነስ፣ ማባዛት፣ ማካፈል እነዚህ የሚሉ ነገሮች አሉ። እነሱንም ከመጀመሪያ መሰረታዊ ከሚባሉት ጀምረን አብረን እንሄዳለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ታደርጋላችሁ። ሌላም ቀጣይ ብዙ ይሰራልን የምትሉ ካላችሁ በላይክ እና በኮሜንት አሳውቁኝ። ዛሬ ከ1 እስከ 100 ያሉ ቁጥሮችን እናውቃለን። ደግሞም መደመርና መቀነስን በእነሱ እናሳያለን። ቀጣይ ላይ ደግሞ ማባዛትና ማካፈል ከሌሎቹ ቁጥሮች ጋር አብረን እንሄዳለን ማለት ነው። ጀማሪ ከሆናችሁ በደንብ ተከታተሉኝ። ቁጥር ከ1 እስከ 100 እንዛለን። ከ1 እስከ 100 ማንበብ የማትችሉ ከሆነ ማንበብ የምትችሉ ከሆነ ደግሞ እንዴት መደመር ትችላላችሁ፣ እንዴት መቀነስ አለባችሁ የሚለውን አብረን እንሄዳለን። እስከ መጨረሻ ተከታተሉኝ እሺ። አስተውሉ ይላል። ትዕዛዙን አንብቤላችሁ ነው የምሄደው። አስተውሉ። እስከ 9 ያሉ መቁጠሪያ ቁጥሮች ቅደም ተከተል ከትንሹ ወደ ትልቁ እንደሚከተለው ይሆናል ይላል። እንግዲህ ከ1 ጀምሬ እስከ 9 ድረስ በደንብ አሳያችኋለሁ ማለት ነው። ከትንሹ ወደ ትልቁ መቼም ከ1 እና ከ9 ስትባሉ ትልቁ 9 እንደሆነ ይታወቃል። እሺ 1 ቁጥር ከምንም ለማታውቁት 1 ቁጥር ችናት 2 3 4 5 6 7 8 9 ምናልባት አዲስ ጀመራችሁ ከሆነ በደንብ ያቸው ቁጥሮችን እያያችሁ እየመላለሳችሁ አንብቧቸው። በተለምዶ 1 2 3 4 5 6 ብለን እንቆጥራለን። አንዳንዶቻችን ደግሞ ቁጥሮቹ እንዴት እንደሆኑ ይጠፉብናል ማለት ነው። ከዚህ ጋር ደጋግማችሁ ያቸውና ለማወቅ ሞክሩ እሺ። ከትልቁ ስንጀምር ደግሞ 9 8 7 6 5 4 3 2 1 እነዚህን በደንብ እዩዋቸው። ከዛ ከ10 ይጀምራሉ ማለት ነው። ከ10 ይጀምራሉ። ይቺ ስንት ናት? ይቺ ስንት ናት? ላይኛዋ የመጀመሪያዋ 10። ይኸው ጽሁፉ 10 ይላል። ይህ 11 11። ይህ 12 12። ይህ ስንት ነው? 13 13። ይህ 14 ነው። 14። ይህ 15 ነው። 15። ይህ ስንት ነው? 16 ነው። 16። እሺ ቀጥሎ ያለው ስንት ነው የሚሆን? ከ16 17። ያው 17። ይህ 18። ይህ 19። የመጨረሻው 20 ይባላል ማለት ነው። ስለዚህ 1 እስከ 20 አሁን ያነበብናቸውን የምትችሏቸው ወደ መደመር ምናምን ወስዳችኋለሁ። ማትችሏቸው ደግሞ ደጋግማችሁ አንብቧቸው ማለት ነው። እንደዚህ አይነት ጥያቄዎች ደግሞ ስታገኙ ለእናንተ ቀላል ነው። ከትንሽ ወደ ትልቅ አስቀምጡ፣ ከትልቅ ወደ ትንሽ አስቀምጡ። እንደዚህ አይነት ጥያቄ ሊኖር ስለሚችል እነዚህን ደግሞ በደንብ እያቸው ማለት ነው። ከትንሽ ወደ ትልቅና ከትልቅ ወደ ትንሽ እየጻፋችሁ ተለማመዱ። አሁን እዚህ ጋር ይኸው 3 5 2 8 9። አሁን ይህን ከትንሹ ጀምራችሁ በቅደም ተከተል አስቀምጡ ብላችሁ ከትንሹ ጀምራችሁ ትንሽ የቱ ነው ስትፈልጉ 2 ትንሽ ነው። ከዛ 3 ከዛ 5 ከዛ 8 እና 9 ይኸው እንደዚህ ይቀመጣል ማለት ነው። ሌላም አለ ይኸው 8 3 2 7 እና 10 አሉ። እነዚህንም ከትንሹ ጀምራችሁ አስቀምጡ ይላል። እናንተ ማስቀመጥ ትችላላችሁ። አሁን ለምሳሌ ከዚህ የሚቀድም የትኛው ነው? 2 ይቀድማል። ከዛ 3 ይከተላል። ከዛ ማን አለ? 7 8 እና 10። ከትንሽ ወደ ትልቅ እንደዚህ ብላችሁ ታስቀምጣላችሁ ማለት ነው። ይሄም ደግሞ ከትንሽ ወደ ትልቅ። ትንሹ ማን ነው? ትንሹ ቁጥር 0። ከዛ 3 4 ከዛ 5 ከዛ 8 ከዛ 9። ስለዚህ 0ን ትጽፋላችሁ መጀመሪያ። ከዛ 3ን ከዛ 4ን 5ን እና
8ን 9ን እንደዚህ እያላችሁ ጻፉ ማለት ነው። እሺ ልክ ይህም ደግሞ አለ። ያነኛው ከትልቅ ወደ ትንሽ ነው። ይሄኛው ደግሞ ማለት ከትንሽ ወደ ትልቅ፣ ይሄኛው ደግሞ ከትልቁ ወደ ትንሹ። ምሳሌውን እዩትና እናንተ ትሰራላችሁ ማለት ነው። ይሄን ምሳሌ እዩት። አሁን 1 2 8 6 9 አለ። ስለዚህ ከትልቅ ወደ ትንሽ ስትባሉ 9 ነው ትልቁ፣ ከዛ የሚቀጥል 8፣ ከዛ 6፣ ከዛ 2 እና 1 እንደዚህ አድርጋችሁ ከትልቅ ወደ ትንሽ አስቀምጣችሁ ማለት ነው። እነዚህን ደግሞ እናንተ ሞክሩ እስኪ። የሚከብድ ከሆነ እንደዚህ አይነት ደግሜ እሰራላችኋለሁ፣ ግን ቀላል ነው። ከትንሹ ወደ ትልቁና ከትልቁ ወደ ትንሹ ማስቀመጥ በጣም ቀላል ነው። እሺ አሁን ምን ልናይ ነው ማለት ነው? መደመር እናያለን ማለት ነው። መደመር ለምሳሌ እዚህ ቀለል ባለው ላስረዳችሁ። መደመር እንደዚህ ቀለል አድርጌ ላስረዳችሁ። ይኸው 0 1 2 3 4 5 እያለ እስከ 14 ድረስ ይሄዳል ማለት ነው ቁጥሩ። ስለዚህ ማንና ማንን ሊደምር ማለት ነው? እዚህ እስከዚህ ድረስ 3 ነው። ይኸው እስከዚህ 3 ነው። ከዚህ እስከዚህ ድረስ ደግሞ 3ንም ጨምሮ ስንት ይሆናል? 3ን ሳይጨምር 11። ከዚህ እስከዚህ ድረስ 11 ነው። ከዚህ እስከዚህ ድረስ 3 ነው። ስለዚህ እንደዚህ አድርገን 3 ነገሮች አሉ። ከዚህኛው በኩል ደግሞ 11 ነገሮች አሉ። እንደዚህ 11 ተደርድረዋል ማለት ነው። 11 እና 3ቶችን ስንጨማምራቸው ስንት ይመጣል? 14። ከዚህ ጀምሮ እስከዚህ 14 ይመጣል ማለት ነው። ይኸው በደንብ ይዩት። እዚህ ጋር ያው 14 ነው ይታወቃል። ከዚህ ጋር ግን እስከ 3 ድረስ ከፈለው። ከ3 ወደዚህ ደግሞ ስንት ይሆናል? 11 ሲደማመሩ 14። ይህ አይነት ለማሳየት ተፈልጎ ነው እንጂ ሲደመር እንደዚህ ነው የሚጻፈው። ምልክቶችን ለማሳየት እንደዚህ ናቸው ምልክቶች። ለዚህ 4 መሰረታዊ ምልክቶች አሉ። መደመር ሲባል እንደዚህ መስቀል ምልክት ያለው ነው መደመር። መቀነስ ሲባል ደግሞ እንደዚህ አንድ ጭረት ነው መቀነስ ይባላል። ማካፈል ሲባል ደግሞ እንደዚህ አይነት ምልክት ነው፣ ወይም እንደዚህ ሊል ይችላል። እንደዚህ አድርጋችሁ እንደዚህ ሆኖ ልታገኙ ትችላላችሁ። ማካፈል ይባላል ማለት ነው። ማባዛት ሲባል ደግሞ እንደዚህ ሆኖ ስትገለብጡት መደመር ሊሆን ይችላል፣ ግን እንደዚህ አይነት ነው ማለት ነው። ማባዛት ምልክት እንደዚህ ይሆናል። መደመር ግን ቀጥ ያለ ነው። እነዚህን 4 ምልክቶች ያዙልኝ። ሌላ ተጨማሪ ምናልባት ሊጠቅማችሁ ቢችል ምልክት እንደዚህ አይነት ምልክትና እንደዚህ አይነት ምልክት አለ። ከዛ እንደዚህ አይነት ምልክት ደግሞ አለ። እሺ እነዚህ ምልክቶች ደግሞ አንዴ በደንብ ተከታተሉኝ። ይህ ምልክት ለምሳሌ የቀኝ እጃችሁን እጥፍ አድርጋችሁ ስታዞሩት እንደዚህ አይነት ምልክት ይወጣዋል። ይህ ይበልጣል ምልክት ይባላል። ይበልጣል። ለምሳሌ ከዚህ ጋር 6ን ቁጥር ጽፌ 3ን ቁጥር ከዚህ ባደርግላችሁ ይህን ምልክት እንደዚህ አድርጋችሁ 6 ይበልጣል ከ3 አይነት ትጽፉልኛላችሁ ማለት ነው። ይህንኛው ምልክት ደግሞ ያንሳል ይባላል። የግራ እጃችሁን እጥፍ አድርጋችሁ ወደ ቀኝ እጃችሁ አካባቢ የዚህ ምልክት ይሰጣችኋል። ይህ ያንሳል ምልክት ነው ማለት ነው። ከዚህ ጋር 3ን ጽፌ እንደዚህ 6ን ባደርገው 3 ከ6 ያንሳል ማለት ነው። ይህኛው ደግሞ እኩል ይሆናል ምልክት ነው ማለት ነው። እኩል ይሆናል ምልክት ነው። ቁጥሮቹ እኩል ከሆኑ 6 እኩል ነው 6። እንደዚህ አይነትም ሊኖር ይችላል፣ ሌላም ሊኖር ይችላል ማለት ነው። ስለዚህ 6 እኩል ይሆናል 6፣ ይህ እኩል ይሆናል ምልክት ነው ማለት ነው። ሌላ ደግሞ እንደዚህ ሆኖ እንደዚህ አንድ ምልክት ከመጣባችሁ ወይም እንደዚህ ሆኖ ምልክት ከመጣባችሁ ይህ ያንሳል ወይም እኩል ይሆናል። ያንሳል የሚለውን እችን ስታነሷት እኩል ይሆናል ምትል ስላለች ያንሳል ወይም እኩል ይሆናል። ይሄኛው ደግሞ ይበልጣል ወይም እኩል ይሆናል ማለት ነው ማለት ነው። እሺ አሁን ወደ መደመሩ ልውሰዳችሁ። ያንኛውን በይበልጥ በደንብ እናየዋለን ቀጣይ ሲሰራ። አሁን ለምሳሌ ሀ እቺ ስንት ቁጥር ናት? 5። እቺ ስንት ቁጥር ናት? 1 እና 3 13። ስለዚህ እዚህ ጋር መደመር ምልክት አለ። 5 ሲደመር 13 ስንት ይሆናል? 5 ሲደመር 13 13
ስቲኮች አሉ። እንደዚህ የተቀመጡ 13 ስቲኮች ቢኖሩ በአንድ ላይ 13 ናቸው ልበልና ከዛ 5 ስንጨምርባቸው 13 የነበረው 14 15 16 17 18 ይሆናል ማለት ነው። እስከምትለምዱ ድረስ በዚህ አይነት መልመድ ትችላላችሁ። ስለዚህ 5 ሲደመር 13 17 ነው ማለት ነው። ከዚህኛው ደግሞ ስንሄድ 6 ሲደመር 12 ይላል። 6 ሲደመር 12 እሺ 12 እንቁላሎች አሏችሁ። ከነዛ ጋር 6 ጨመራችሁበት ማለት ነው። 6 ጨመራችሁበት ስንት ይሆናል? 18 እንደዚህ ይሆናል ማለት ነው። እሺ ሌላ ደግሞ እዚህ ጋር አለ 2 ሲደመር 18 2 እንቁላል አላችሁ ወይም 18 እንቁላል አላችሁ ልበል። ከዛ ላይ 2 ጨመራችሁበት ከ18 2 ሲጨምሩበት 20 ይሆናል ማለት ነው። በቃ መደመር ማለት የአንዱን አምጥታችሁ አንዱ መጨመር ወይም መቀላቀል ማለት ነው። ስለዚህ 3 ሲደመር 17 እንደምትመልሱት እርግጠኛ ነኝ። 3 17 እንቁላል አላችሁ 17 3 ስትጨምሩበት ስንት ይሆናል? እችን እናንተ ስሯት ማለት ነው። እሺ ሌላኛው ደግሞ እንደዚህ ይቀመጣል። ቁልቁል መደመር ይባላል። ይህ ደግሞ ቁልቁል መደመር የዚህን ትንሽ እየሰራን በሄድን ቁጥር በደንብ ግልጽ እየሆነላችሁ ይሄዳል። ማለት ቁልቁል መደመር በብዙ ቁጥሮች ይደመራል፣ ቁልቁል መቀነስ በብዙ ቁጥሮች ይቀንሳል። ለዛ እናያለን። አሁን ለዚህ ምን ማለቱ ነው? 5 የላይኛዋ ቁጥር ሲደመር 12 እንደዚህ ይደረግና እኩል ነው 17 መልሱ ማለት ነው። እኩል ነው 17። ከዚህኛው ደግሞ 14 ሲደመር 11 ይሄ እንዴት እንደሚደመር ላሳያችሁ። አሁን 11ን እዚህ ጋር ጽፌዋለሁ። ሲደመር እና 4ን በዚህ ተራ ነው የምጽፈው። እንደዚህ አደርጋለሁ ማለት ነው። ስለዚህ 1 እና 4 ሲደመሩ ስንት ነው የሚሆኑ? ከ4 ላይ 1 ስንጨምርበት 5። ከዚህኛው ስንት ቀርታናለች? 1። ስለዚህ መልሱ 15። ይሄው 15። 6 እና 12ን ስደምሩ ልክ እንዳሁኑ ነው። ይሄው 12ን እዚህ ጋር ጽፋለሁ። ሲደመር ልና 6ን በሁለት ተራ ከዛ ከ6 ላይ 2 ሲጨምሩባት 8 ይሆናል። 1 አለች ትወርዳለች 18 ሆነ ማለት ነው። 18 ይሄው መልሱ። ልክ ሁሎችንም ስታነቧቸው እንደዚህ ናቸው። ለምሳሌ ይሄ ልስራላችሁ፣ እነዚህ ልስራላችሁ። ይሄ 0 ነው ሲደመር 12። አሁን 0ን ከማንኛውም ቁጥር ሲደምሯት አትለውጥም። 0 0 ነው ባዶ ማለት ነው። ስለዚህ መልሱ 12 ይሆናል ማለት ነው። ይሄንኛው ደግሞ 5 ሲደመር 14 ይላል። 5 ሲደመር 14 14ን እንደዚህ ጻፍኩ። 5 በስር በኩል አስቀምጣታለሁ ማለት ነው። ከ5 ላይ 4ን ስንጨምር ስንት ይሆናል? 9 ይሆናል። 1 ማንም ማዳመር የላትም ትወርዳለች። 19 ይሆናል መልሱ ማለት ነው። 19 ብላችሁ ትጽፋላችሁ። እችን እንስራ። እሺ 16 ሲደመር 2 ነው የሚል። ከ6 ላይ 2ን ትደምራላችሁ በዚህ ተራ ያሉትን ማለት ነው። 8 ይመጣል። 1 ሌላ ተደማሪ የላትም። 1ን ታወርዳላችሁ። 18 ብላችሁ ትጽፋላችሁ ማለት ነው። በጣም ቀላል ነው። ይሄ አይነት እንደዚህ ትሰራላችሁ። እሺ ይሄው የማጠቃለያ ተብሎ እንደዚህ አሉ። ቁልቁል ሳይሆን ዝም ብሎ መደመር 3 ሲደመር 5 3 እንቁላሎችና 5 እንቁላሎች ሲደመሩ ስንት ይሰጣሉ? 8። 1 ሲደመር 4 ስንት ነው? 5። 7 እና 9 ስንት ነው? 16። ይህን መደመር መጨመር ልትሉ ትችላላችሁ። ምን ልትሉ ትችላላችሁ? ሌላ መደመር እንዲታወቃል እንዲረዳችሁ በሌላ ቃል መግለጽ ትችላላችሁ። አንድ ሲቀላቀል ወይም ሲጨመር ወይም ሲደባለቅ እንደዚህ ያላችሁ ልታውቁት ትችላላችሁ ማለት ነው። እሺ ይህን ባሉት መሰረት ስሯቸው ማለት ነው። ከዚህ ጋር አንድ ጥያቄ ላሳያችሁ። ቀጥሎ የተሰጡትን ቁጥሮች በመተንተን ደምራችሁ አሳዩ ይላል። እነዚህን በመተንተን ደምራችሁ አሳዩ ነው። ችግር የለም።
እሺ ከዚህ ጋር እንምጣ። ባዶ ቦታውን ሙሉ ነው የሚል ባዶ ቦታውን ሙሉ። ለምሳሌ ከዚህ ጋር የሆነ ቁጥር ኑሯል። ይሄ 9 አለ እኩል ነው 17። 9 ከማን ጋር ቢደመር ነው 17 የሚሰጥ ለማለት ነው። 9 ሲደመር ስንት ነው 17 የሚሰጥ? ይህን እንዴት ማድረግ ትችላላችሁ? ከ17 ላይ 9 መቀነስ ትችላላችሁ። ምክንያቱም ሁለቱ ቁጥሮች ተደምረው ነው 17ን የሰጡ። ስለዚህ እችን ከ17 ስትቀንሳችሁ ማግኘት ትችላላችሁ ማለት ነው። ለማንኛውም በግምትም መስራት ትችላላችሁ። ከዚህ ጋር ለምሳሌ 8 ብታደርጉት 8 እና 9 ስንት ይመጣል? 17። እሺ ከዚህ ጋር ከ4 ጋር ማን ሲደመር ነው 14 የሚሰጠን? ከ14 እንቁላል ላይ ስንት ብንጨምርበት ነው 14 የሚሰጠን? 10። እንደዚህ እያላችሁ እነዚህን መሞካከር ትችላላችሁ ማለት ነው። መደመር በጣም ቀላሉ ነገር ነው። ይሄው በአዛምድ መልክ አለላችሁ። በአዛምድ መልክ አለላችሁ። ለምሳሌ ይሄ ተሰርቷል። 4 ሲደመር 1 ስንት ይመጣል? 5። 9 ሲደመር 3 ስንት ነው ይመጣ? 9 እንቁላል እና 3 እንቁላል 12። 12 ሲደመር 1 ስንት ነው ይመጣ? 13። 0 ሲደመር 10 ስንት ነው ይመጣ? 10። 0 አይለውጥም ብያችኋለሁ። 15 ሲደመር 3 ደግሞ 18። እንደዚህ ብላችሁ መስራት ማዛመድ ትችላላችሁ። ይኸው አሁንም መደመር አለላችሁ። ሲገለባበጡ ቁጥሮች አቀማመጣቸው ችግር የለውም ማለት ነው። ይሄ ለምሳሌ 3 ሲደመር 2 አድርጋችሁ ጽፋችሁ ከሆነ ይሄ ከማን ጋር እኩል ነው? 2 ሲደመር 3። እንደዚህ ብታረጉትም ችግር የለም። በማባዛትና ማባዛት ላይ እንሄዳለን፣ ችግር የለም። መቀነስ ላይ ግን ሲለዋወጥ ችግር ያመጣል ማለት ነው። እሺ ስለዚህ እችን እንለፋት። እነዚህን ቁጥሮች ደግሞ አንድ ያዙ። እነዚህን ቁጥሮች አንድ ብትይዙ ጥሩ ነው። ቅድም እስከ 20 አሳይቻችኋለሁ ማለት ነው። 21 ይህ ስንት ነው? 22 ይህ ስንት ነው? 23 ይህ 24 25 26 27 ይህ እስከ 27 ድረስ ማለት ነው። ይኸው 28 እዚህ ጋር አለ። 29 ይኸው እስከ ጽሁፉ ድረስ ነው የቀረበላችሁ። ከዚህ 30 ደግሞ 3 እና 0 ናት። 30 3 እና 0 31 ካለስ 3 እና 1 32 3 እና 2 33 3 እና 3 ሁለት ጊዜ መድገም ማለት ነው። 34 እንደዚሁ ልክ እስከ 100 ድረስ ያሉት እንዲሁ ነው የሚሄዱት። ይኸው ለምሳሌ ከዚህ ጋር ልምጣ። 60 1 62 63 6 እና 3 64 6 እና 4 65 6 እና 5 እያሉ ቁጥሮቹ እንደዚህ ይሄዳሉ ማለት ነው። ይኸው እስከ 100 ድረስ ቁጥሮች አሉ። እነዚህን ይዋቸው አንቧቸው። እስከ 100 ድረስ ያሉትን ቁጥሮች እዩ፣ አንቡ። አሁን ደግሞ መደመርና ወደ መቀነስ እሄድላችኋለሁ ማለት ነው። እሺ አሁን ለምሳሌ 40 ይኸው እዚህ ጋር 46 ማን ከማን ተደምሮ ነው የሰጠን? 40 እና 6 ሌላም ሊመጣ ይችላል፣ ግን ከዚህ ጋር ያለውን ነው። 40 እና 6 46 ይሰጣል ማለት ነው። እሺ አሁን አንድ ምልክት ልፈትናችሁ። በምልክት ይሄ ምልክት አለ። ስለዚህ ይሄን ምልክት እዩልኝ። ይሄን ቅድም ሳስተምራችሁ ምን ነበር ያልኩኝ? ይበልጣል ምልክት ይባላል። ይበልጣል። አሁን ከዚህ ጋር 78 ከ71 ይበልጣል እያለ ነው። 78 ከ71 ይበልጣል። ይሄንኛው ደግሞ 95 ከ92 ይበልጣል። ይሄ ደግሞ 63 እና 63 እኩል ይሆናል ምልክት አላቸው ማለት ነው። ይሄንኛው ደግሞ 70 ከ74 ያንሳል። ምልክቱን እያያችሁ ሁለት ያንሳል ምልክት። ይሄ ደግሞ ይበልጣል ማለት ነው። እሺ በዛ መሰረት ከነዚህ ምልክት አስገቡ ለማለት ነው። እሺ አብረን እናስገባ።
89 ከ96 ያንሳል ወይስ ይበልጣል? እሺ ያንሳል። የያንሳል ምልክት እንዴት አይነት ነው? የያንሳል ምልክት እንዴት አይነት ነው? ግራ እጃችሁን አጥፋችሁ ወደ ቀኝ እጃችሁ ታነሱት ምልክቱን ይሰጣችኋል። እንደዚህ ማለት ነው። ያንሳል ምልክት እንደዚህ ነው። 95 ከ85 ከሆነ ደግሞ ይበልጣል። እንደዚህ አይነት ምልክት አለው ማለት ነው። 88 ከ88 እኩል ስለሚሆኑ እንደዚህ ምልክት አስገባላችሁ። እኩል ነው ምልክት እንደዚህ ስለሆነ ማለት ነው። ከዚህኛው በኩል ደግሞ 25 ከ27 ያንሳል ይበልጣል? ያንሳል ምልክት እንደዚህ ነው ማለት ነው። ስለዚህ እንደዚህ አይነት ምልክቶችንም አብራችሁ መያዝ ብትችሉ በጣም አሪፍ ነው። አሁን ይሄው ጥያቄ አለ ማለት ነው። 35 ሲደመር 3 ስንት ነው? ለእናንተ ጥያቄ ነው። 35 ሲደመር 3 ቅድም እንዴት መደመር እንዳለባችሁ አሳይቻችኋለሁ። 35 እዚህ ጋር አለ። 3ን ከዚህ አድርጋችሁ እንደዚህ ትደምራላችሁ። 5 እና 3 ስንት ነው? 8 ከዛ 3 ትወርዳለች። 38 መልሱ ነው ማለት ነው። 38 መልሱ ነው። እሺ ከዛ በዚህኛው በኩል ምን ይላል? ከዚሁ ጋር 25 ሲደመር 6 25 እና 6ንም እንዲሁ ትደምራላችሁ። 25 እዚህ ጋር አለ። 6ን ከዚህ ጋር አድርጋችሁ መደመር 6 እና 5 ስንት ይመጣል? 11 ከዚህ ጋር አንድ አለኝ ይባላል። አንድን ትጽፉና አንድ አለኝ ወደ ታች ትጽፉ ከሁለት ጋር 3 እንደዚህ አይነት አለ። አንድ አለኝ በሚለው በቀጣይ ሰፋር እየሰራላችኋለሁ። አሁን እንዲሁ ዝም ብላችሁ እየቆጠራችሁ ደምሩ ማለት ነው። እሺ ከዚህ ጋር አዛምድ አለ። በአዛምድ መልክ መስራት ትችላላችሁ። ይሄው 41 ሲደመር 3 ስንት ይሆናል? 44 ብሎ ሰርቱልናል። 46 ሲደመር 2 ስንት ይሆናል? 48 እንደዚህ ማዛመድ ነው። 54 ሲደመር 5 ስንት ይሆናል? 59 ፈልጉት። ይሄው እንደዚህ ያደረጋችሁ ሌሎችንም ጨርሱ። መደመር በጣም ቀላል ነገር ነው። ይሄው ከዚህኛውም በዚህ መልክ ሰጧችኋል ማለት ነው። እንደዚሁ ስሩ። 41 ሲደመር 13 ብሎ 54። ይህን ደግሞ እንዴት እንደምትደምሩት አንድ ላሳያችሁ። ከዚህ ጋር 41 አለ። ከዚህም ደግሞ 13 የ10 ቤት ካለ እኩል አድርጋችሁ ነው የምጽፏቸው። ለምሳሌ እንደዚህ አድርጋችሁ መጻፍ አትችሉም። ወደታች ሲደመር እንደዚህ አድርጋችሁ መጻፍ አትችሉም። 41 ትሉና ከዚህ ጋር 13 እንደዚህ አድርጋችሁ መጻፍ አትችሉም። ምክንያቱም ይሄ የ10 ቤት ነው፣ ይሄም የ10 ቤት ነው፣ የአንድ ቤት ነው፣ የአንድ ቤት ነው። ሁለቶችን እኩል አድርጋችሁ 3 ከሆኑ 3ቱንም ደግሞ እኩል አድርጋችሁ ትጽፋላችሁ። ስለዚህ 1 እና 3 4 4 እና 1 5 ስለዚህ 54 የሚለውን እንደዚህ ይሰራላችሁ ማለት ነው። በጣም አሪፍ። ሌላ ደግሞ ለምሳሌ እንደዚህ ቢሰጣችሁ 13 ሲደመር 5 ያጻጻፉን አሳይቻችኋለሁ። ወደ ታች ጽፉ እንደዚህ ነው ማለት ነው። በመቶ ቤት ደግሞ ቢሰጣችሁ በመቶ ቤት ቢሰጣችሁ መቶን እንደዚህ ጽፎ ሲደመር 13 ብትባሉ 13 ምጽፋት በዚህ ተራ ነው ማለት ነው። በቃ የአንድ ቤት የ10 ቤት የመቶ ቤት ስለሆነ ማለት ነው። እሺ ከዛች ስንት ትሆንላችኋለች? 113 እንደዚህ ሚል ይመጣላችኋል ማለት ነው። እነዚህን በእናንተ ስሯቸው። አሁን ወደ መቀነስ ጀምረናል። መቀነስ ገብተናል። መቀነስ ደግሞ ልክ እንደዛኛው ነው። ቁጥሩን ብቻ መውሰድ ማለት ነው። አሁን ይኸው 35 ሲቀነስ 3 35 እንቁላል ነበረ። 3ቱን ወይ ሸጥ ነው ወይ ሰበር ነው። 3ቱን ወይ ሸጥ ነው ወይ ሰበር ነው። ስለዚህ ስንት ይቀራል? 32 ይቀራል ማለት ነው። እሺ ከዛ 25 አለ ሲቀነስ 4 25 ሲቀነስ 4 ይኸው 25 እዚህ ጋር አለ። 4ን በዚህ ተራ ጽፍና ሲቀነስ ከ5 ላይ 4 ሲቀነስ ስንት ነው የሚሆን? 1 ከዚህ ጋር ስንት አለ? 2 21 ይቀራል ማለት ነው። የዚህ መልስ 21 ነው። በዚህ መሰረት ሌሎችን ለመስራት ሞክሩ። እነዚህን እያነበባችሁ ለመስራት ሞክሩ። ይሄው ጊዜ ሰጠዋችሁ። ቪዲዮውን አስቆሙት። ተሞከራችሁ በኋላ ተመለሱ።
እሺ እንደሰራችኋቸው ተስፋ አለኝ። ይኸው እነዚህ ቁጥሮች ከ1 እስከ 100 ናቸው። ከ1 እስከ 100 እነዚህን በደንብ ደጋግማችሁ ለማወቅ ሞክሩ። የመጀመሪያው 1 2 3 4 5 6 7 8 9 10 እያላችሁ እስከ መጨረሻ እስከ 100ኛው ድረስ አንብቡና በቀጣይ ሰፋ ያለ መደመር፣ መቀነስ፣ ማባዛት፣ ማካፈል እናያለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በኦንላይን መማር ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ፣ እነዚህ ኦሮምኛ መማር ለምትፈልጉ ከስር በማስቀምጠው ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ ማግኘት ይችላሉ። መልካም ጊዜን ተመኘው። ሰላም።